የልጆች ዘፈን አውቄ አላቅም። አሁን ግን አወቅኩ ልጅ ስላለኝ እና እያሰብኩ ነበር ትናንት ላስተኛት ስል የልጆች ዘፈን እያስተኛው የትዊንክል ትዊንክል ይባላል እሱን እንትን እያልኩኝ ስሞክራት ከዛ እንዴ ኃጢአት እየሰራሁ ነው እንዴ አልኩ ለራሴ ይሄን ሰሞን ባለው ውዝግብ ማለት ነውና አይ ቲንክ በደም ንጹህ ልቦና ይዘን አእምሯችንን ከፍተን የእምነት ትምህርት አቋም ነው በቃ ዘፈን ኃጢአት ነው በቃ እሱ ላይ ማንም ሚስሊድ መሆን የለበት ኦርቶዶክሳዊ ትምህርቱ ዘፈን ኃጢአት ነው ዘፋኝነትም ዘፈንም ገሃነም ያስገባል ከእግዚአብሔር መንግስት ይነጥላል የቤተክርስቲያናችን ትምህርቷ ነው ከጥንትም ጀምሮ ትምህርቷ ነው ኦኬ ለዚህ ነው የሚገርሙት ነገር ፓስተር ለምሳሌ ከዘፋኝነት ወደ ኦርቶዶክስ የመጡ ሰዎች አሉ ከዘፋኝነት ወደ ኦርቶዶክስ ሲመጡ ኢቭን ያ የለመዱትን እንኳን ሙዚቃ መሳሪያ አያገኙም ካቱም በገናውን ነው የሚያገኙት ከበሮን ነው የሚያገኙት ዋሽንቱን ነው የሚያገኙት ትተው ሲመጡ ቆርጠው ሲመጡ ማለት ነው ኦኬ አንዳንድ አርቲስቶች ለሆነ ነገር መርጃ ብለው ይዘምራሉ ለጊዜው ከዛ ደግሞ ይዘፍናሉ እነዚህ ግን ዘማሪ አይደሉም ሶ እንደዚህ እየታየ ግን ከቤተክርስቲያኗ ጋር እየተሰፋ ወይ ለቤተክርስቲያን ጥላቻ ከሌለም በስተቀር ወይ ደግሞ በዚያ አስታከን ኦርቶዶክሳዊነትን ለመስደብ ካልሆነ በስተቀር ሪሊ በንጹህ ልቦና ካየነው የቤተክርስቲያኗ ትምህርት ዘፈን ኃጢአት ነው ዘፋኝነትም ኃጢአት ነው ዘፈንም የሚዘፍንም ዘፋኝም ወደ እግዚአብሔር መንግስት አይገባም ብላ ይሄ በቃ አለቀ አንዱ ዲያቆን እንደ መጨረሻዬን ጥያቄ ጠይቄ ልጨርስ እንትን ቴዲ አፍሮ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ነው አይደል አዎ ቴዲ አፍሮን ዘማሪ ነው የምናረገው ዘፋኝ ነው የምናረገው ዘፋኝ ነው በቃ ዘፋኝ ነው ለምሳሌ ደግሞ ፓስተር ለዚህ ጠይቆት ለምሳሌ ቶክቻው የሚባለው ዘፋኝ ነው ወይ ዘማሪ ነው በእናንተ በጣም ጥሩ ቅድም ያልኩትን ልድገም በኢትዮጵያ ወንጌል አማኝ ታሪክ ዘፈንና መዝሙር ሰርቶ በቤተ ክርስቲያን ታሪክ የቀጠለ አንድ ሰው የለም ብዬ አሁን እኔ ስለጠየቁኝ ነው ፓስተር እኔ ስጠይቁኝ ተናገርኩ ዘፋኝ ነው ብዬ አይ ፕሮቴስታንት አይደለም እንትን ቶክቻው የሚባለው አሁን በኢትዮጵያ አንድ ነገር ለነበር ቅድም ስላወራው በጣም ይቀርብ ለምሳሌ ያህል ሙዚቀኛ ሆነው ኢትዮጵያ ቤተክርስቲያን ወንጌል አማኝ ውስጥ ከነበሩ ኢሚዲየትሊ ነው የሚታገዱት ከዛ የራሳቸው ስቱዲዮ ሲጠየቁ ጴንጤ ነኝ የፈለጉትንም ይላሉ የሚቀሙትንም የሚጠጡትንም ምናምንም ነው በኢትዮጵያ የወንጌል አማኝ መድረኮች ላይ እየዘመረ ያለ አንድ ሰው ስጡኝ ብዬ ነበረ እኔ እንግዲህ ለሌላ ጊዜ ቤት ስራ አንድ ሰው አልተሰጠንም የኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር የሚያጋራን ሐሳብ ልክ እንደነ ቴዲ ሌሎቹም ጋር ሲሆን ምንድነው መሆን የሚችለው ሚለው ጥያቄ ወዲያው ነው ይመጣልኝ ዘፋኝ ከሆኑ ኢሚዲየትሊ መሆን ያለበት የቤተክርስቲያን ትምህርት ያይደለውን አስተምረን ክልከላ ቢሆን ጥሩ ነው ሌላውን ዘሎ ሰው ሐሳብ የሚሰጠው ይሄንንም ስለሚያስብ ይመስለኛል ስለዚህ ምንድነው ፓስተር በጣም ይቅርታ አቋርጦትና እኔ ቴዲን ሲጠይቁኝ አዎ የኦርቶዶክስ አማኝ ነው ግን ዘማሪ አይደለም በየተናገርኩ እርሶ ጥራልኝ ካሉኝ መጥራት እችላለሁ እነ ዘሪቱ መጥራት እችላለሁ የሙዚቃ አቀናባሪዎች ፕሮቴስታንት አማኞች አሉ እነ ቶክቻው መጥራት እችላለሁ አይ ቲንክ አሰገ የሚባልም አለ መሰለኝ አሉ ብዙ በፕሮቴስታንት አማኞ ነው በአለም ውስጥም ያሉ ዘፋኞ ነው የሙዚቃ አቀናባሪም ነው አሴም ታይም ደግሞ በፕሮቴስታንት ያሉ አሉ እነዚህ ግለሰቦች ዘፋኝ ናቸው ወይ ዘማሪ ናቸው በፕሮቴስታንት እምነት መሰረት ነው ያልኩት አይ እንትን እኮ ቅድም ተናግሬ ነው ለምሳሌ ዘሪቱ የወንጌል አማኝ አልነበረችም እዛ ነበረች መጣች ከዘፈኑ አለ መዝሙር ነው ያወጣችው እንጂ ዘፈኗን አልቀጠለችም አሁን በወንጌል አማኝ አሁን ሁላችንም የምንረዳው በወንጌል አማኝ ልክ እንደ ድሮ ክለብ እየገባች ሲዲ እየሰራች ሙዚቃ እየሰራች ዘፈኗን መሸጥ ይሄው አንድም ህይወቷን ምስክርነት ተናግራለች በኢትዮጵያ ወንጌል አማኝ ውስጥ ሆኖ ግን ሙዚቀኛም ዘፋኝም ለአንድ ደቂቃ የቤተ ክርስቲያን ትምህርት ነው ማወራው አይፈቀድም ያባርሯቸዋል ከመጣው ገባኝ እኮ ነው አሁን ቅድም እንደገለፈሽ ጠይቁኝ ቴሮስ ዘፋኝ ነው ዘማሪ አይደለም በይ ተናገርኩኝ አሁን የጠራውሎት ሰዎች አሉ እኔ አሁን ፓስተር ስለኔ ሰዎች እኮ እንደዚህ ወርጄ ማውራትም አልወድም እውነቱን ለመናገር ምክንያቱም በግለሰቦች የምትመዘን ነገር ስለሌለ ማለት ነው የሚመዘን ቤተ እምነት የለም ብያ ነው ስለጠየቁኝ ነው አሁን ወርደው እርሶ ቴዲን አንድ ግለሰብ ስለጠየቁኝ ነው ሲጠይቁኝ ግን ተናገርኩ ቶሎ ብዬ ምን ብዬ ዲያቆን ምን ሆነ እሺ ቴዲ ሆነብን እና ምንድነው የሆነው ቴዲ ሲሆን
ለምንድነው ቴዲ ዘፈን ሲያወጣ ለምንድነው ቴዲን ፎከስ አድርጎ ኦርቶዶክስን የሚናገሩት ምናምን ሲባል አይ ቴዲ እንግዲያው የኢትዮጵያ ኦርቶዶክስ ቤተክርስቲያን ልጅ ስለሆነ ጥንቃቄም ያው ያሰብኩ ስለሆነ ሁላችንም የምንረዳው ነገር በኢትዮጵያ ኦርቶዶክስ ትምህርት ታሪክ ዘፈን ልክ ነው ተብሎ ሰምቼም አላውቅም። ካለ ይምጣና ይሞግት ብያለሁ። ግን ፓስተር በጣም አሁንም ላስቆሞት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም የጠየቁት። እኔ ስለ ራሴ እምነት እኔ ያለው እኮ ችግር የለውም። እኔ የጠየቁት አሁን በእርሶ ቤተ እምነት ያሉ ሙዚቃ አቀናባሪዎች አሉ፣ ፕሮቴስታንት የሆኑ እነ ካሙዙም ሌሎችም ብዙ አሉ። ለምሳሌ እነ ተወኩቻው ይታሉ። ተወኩቻው በጣም ፌመስ የሆነ የፕሮቴስታንት ዝማሬ ያለው ፌመስ የሆነም ዘፈኖች አሉት። አሁንም እየዘፈነ ነው። እንደነዚህ አሁን ይሄ ድረስ መውረድ አልፈለኩም። ለምን ቢባል እርሶ ቴዎድሮስ የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ነው ሲሉኝ፣ አዎ ነው ዘፋኝ ነው እንጂ ዘማሪ አይደለም ብዬ አቋሜን ተናገርኩ ፊት ለፊት። ለምሳሌ ብዙዎቹ ዘፋኞች ኦርቶዶክስ ሆኑ ይችላሉ። ኦርቶዶክስ መሆናቸው ግን ዘማሪ አያደርጋቸውም። ምክንያቱም ዘማሪነት ህይወት ነው፣ ከጌታ ጋር መኖር ነው። ዘፋኝነት ግን ከጌታ ጋር መኖር አይደለም። ያ የነሱ የግል ምርጫ ነው። እምነታቸው ሊሆን ይችላል ኦርቶዶክሳዊነት፣ ግን ዘፋኝነታቸው ግን የነሱ ምርጫ ነው እንጂ የቤተክርስቲያኗ የሰጣቻቸው መልእክትም አደራም አይደለም። እንደዛ ስለጠየቁኝ ነው። አሁን የጠየቁት ግለሰቦች እነዚህ ግለሰቦች በእናንተ ቤተ እምነት መሰረት ስለ ኦርቶዶክስ አልጠየቁትም። በእናንተ ቤተ እምነት መሰረት እነዚህ ሰዎች ዘፋኝ ናቸው ወይ ዘማሪ ናቸው ነው ያልኩት። በእኛ ቤተክርስቲያን ዘማሪ አይደሉም፣ ዘፋኞች ናቸው። ዘፋኞች ናቸው። መልካም በጣም እሺ። በቃ ምንም ችግር የለውም። አይ የምጥሪኝ ነው። ለምሳሌ ሪስኩን እቀበል ነበር። የተባረሩ የተከለከሉ ውግዝ የሆነ ይሄ ምንድነው? አሁን እኛ የምንረዳው ለምሳሌ ያህል በስም መጥራት ይቻላል። በስም ኤልያስ መልካ የቤተክርስቲያን ልጅ ነው። ልክ ሙዚቃ ዘፈን ማቀራበር ሲጀምር ወጥቷል። ሌላም መጥራት ይችላል። ዳዊት ጥላሁን የሚባል በጣም በቤተክርስቲያን ያደገ ልጅ ነበር። ሙዚቃ መጫወት ሲጀምር ወጥቷል። መቆየትም አይችሉም። ለምንድን ነው የማይችሉት? ክልክል ነው። በወንጌል አማኝ ክልክል ነው። እዘፍናለሁ ያለ ቅድም ተናገራል። አንድ ሳሚ የሚባል ዘማሪ ሲዲ የሰራ ዘፍናለሁ ሲል ወጣ። እንዲሁም አሁን በቀደም ቪዲዮ ጎዳና ላይ ሁሉ ዘፈን ይዞት የሚመጣው ጣጣ ስነ ልቦና፣ መንፈሳዊ፣ ማህበራዊ እንደ ሀገር በጣም ሮንግ ነው ብያለሁ። ሮንግ ነው። ቤተ ክርስቲያን ትውልድ ካልሰራች ዘፋኝ ትውልድ አይሰራም ብዬ ነው ማምነው። ትልቁ ችግር ቤተ ክርስቲያን የትውልድን ማነጽ ስራ ስትተው እንዲህ አይነት ክስተት ይፈጠራል። ስለዚህ አገር ሲባል ቤተክርስቲያን ናት። ቤተክርስቲያን ትውልድ ካልሰራች መንግስት ይሰራል ብዬ አላምንም። እኔ መንግስት የሃይማኖት ሁሉ ጥርቅም ህዝብ ነው ወደ ስልጣን የሚመጣው፣ ቢዝነስ ላይ የሚመጣው፣ የትኛውም ነገር ላይ። ስለዚህ ትልቁ ችግር ሃይማኖት በዚህ ጉዳይ ላይ ምንም ነገር አልሰራም ብዬ እከራከራለሁ ብዙ ጊዜ። ስለዚህ አሁን መንግስትንም ለመተቸት ሃይማኖት ምን ሰርቷል? በዘፈን ጉዳይ እንደ ሀገር ለሀገር መጸለይ፣ ኃላፊነቱን መወጣት እንደ ፖለቲካ ፓርቲ ጥበብ ነው ከተባለም ደግሞ ምንድን ነው መንግስትንና አገርን ሊያቀራረብ የሚችል ችግርንስ በምን አይነት ሞቲቭ ይሰራል? እነዚህ ሁሉ ጥያቄ ምልክት ውስጥ ስለሆኑ ቀኑን ሙሉ ያወራሁበት ነገር ስለነበረ ኢነርጂው አለ ለማለት ነው። ይቅርታ ከጮህ ይቅርታ። ችግር የለውም ፓስተር። ኦኬ በቃ በሌላ ቀን በደንብ እናወራለን። እውነት እኔና እርሱ ስንገናኝ ሐቃቁን ስለምናወራ ደስ ይለኛል፣ ፊት ለፊት ስለምናወራና እውነት ለመናገር አሁን የመለሱልኝ ነገር ትንሽ አልገባኝም። ሜቢ ድካም የሆነ ረጅም ሰዓት ስላወር ሊሆን ይችላል። ችግር የለውም። በሌላ ቀን ሐሳቤን ይስሙኛ እንዴ፣ በሌላ ቀን በደንብ እናወራዋለን። እኔ አሁንም ከመንግስት ጋር ለምን እንደተገናኘ አልገባኝም። ከመንግስት ጋር ምንም ያገናኘው ነገር የለም። ስለ ዘፈን ስናወራ በተለይ ክርስቲያኖች ተገናኝተው ዘፈን ኃጢአት ነው ወይስ አይደለም ሲባል መንግስት የሚባል ነገር ሊገባ አይገባም። ሰው በተለያየ መልኩ ሐሳቡን በዘፈንም በስዕልም በአርትም በፊልም ሊገልጽ ይችላል እኮ ፍራስትሬሽኑን፣ መንግስት ላይ ያለውን ተቃውሞ፣ እየደረሰበት ያለውን በደል። ኦኬ ይሄ በኢትዮጵያ ለምሳሌ ዘረኝነቱን ብዙ ነገር እያለፈ ነው። መቼም አይኔን ጨፍኜ በቃ ራሴን ካልካሩ በስተቀር ምንም ችግር የለም አይደለም። ችግር በደንብ አለ። እንኳን ኢትዮጵያ አይደለም አሜሪካም ችግር አለ። ሁላችንም በያለንበት ሀገር ብዙ የምናሳልፈው ነገር አለ። ኦኬ ይሄንን ግን አንዳንድ ሰዎች ለምሳሌ ባለፈው ያረፈው መምህር ዘላለም ወንድሙ ትዝ ይሎታል አይደል? ቤተክርስቲያናችን አገልጋይ ትዝ ይሎታል ፓስተር?
አሁን እሱ መምህር ዘላለም በጣም ነፍሱን ይማርና በጣም በቃ ፊት ለፊት በመናገር የሚታወቅ ነው። መንግስትን አይፈራ፣ ቤተ ክህነቱን አይፈራ፣ ግለሰቦችን አይፈራ፣ ፊት ለፊት ይናገራል። ኦኬ ይሄ ትክክለኛ ማድረግ ያለብን ነገር ነው። እኛ ሳናረገው ቀርተን ግን ፊልም ሰሪዎች፣ ድራማ ሰሪዎች፣ ዘፋኞች የህዝቡን ጩኸትና የህዝቡን ብሶት ይገልጻሉ። የዛን ሰዓት ህዝቡ ይሄን ነገር ብሶቴ ተናገረልኝ ሼር አረገልኝ ብሎ ያን ነገር በቃ ጥሩ ነው ይላል። ጥሩ ነው ባለ ቁጥር ግን ተነስቶ ቤተክርስቲያኗን የምትወቀስ ከሆነ ይሄ ነገር ጥሩ ነው ባለ ቁጥር ግን ኦርቶዶክስ ቤተክርስቲያን ዘፈን ፈቀደች እያላችሁ በተለይ በፕሮቴስታንት ያለው ሰዎች እያላችሁ ከሆነ አይ ዶንት ቲንክ ያ ነገር እያጓባን አይሄድም። በራሱ የቤተክርስቲያኗ ትምህርት ምንድነው? ኦኬ ዘፈን ላይ ታውቃ ምንድነው? ዘፈን ኃጢአት ነው በቃ ፔሪድ አለቀ። ዘፈን ኃጢአት ነው፣ ዘፋኝነት የእግዚአብሔር መንግስት አይወርስም ብላ ታምናለች። በቃ አሜን፣ በቃ ጨረስን። ኦኬ ከዛ በኋላ ግን ታራ እንደ ኢትዮጵያ ደግሞ ባህሎች አሉን፣ የተለያዩ አይነት ነገሮች አሉን። የብሔራዊ መዝሙር አለን፣ የህፃናት መዝሙር አለን። ትምህርት ቤት ውስጥ ልጆቻችን ትምህርት ቤት ስትልኳቸው የህፃናት እኮ መዝሙር እኮ አለ አይደለ? በዘፈን እኮ ነው የሚማሩት። ዲያቆን እየደጋገምን ነው። አይ ልጨርስ ነው አንዴ ፓስተር። ቆይ እነዚህን ሰፋ አድርገን እናወራለን ማለት ፈልጌ ዛሬ እናወራ እያልኩ አይደለም። አይ ርዕስ ይዘን እዚህ ቤት ማውራት እንችላለን። አሁንም አሁንም ዲያቆን መዝሙር ያለው አሁን ባልከው ጉዳይም የጋዲሳን ሐሳብ ነው መገዛው። ካንተ ይለያል። ጋዲሳ ያለው በዚህ ላይ በለም ይሄ መዝሙር ምናምን የምንለውንም ጉዳይ ጥያቄ ምልክት ውስጥ ነው የከተተው። አይደለም ፓስተር። እኔ አንደኛ አጠገቤ ይኸውልህ። ቆይ ፓስተር ቆይ አንዴ ስሙኝ። ኧረ ስሙኝ። እኔ እኮ አጠገቡ ነበርኩ እኮ ጋዲሳይ ሲናገር አጠገቡ ነበርኩ እኮ። ቶፒክ ይዘን ይኸውልህ አንዴ ስሙኝ ፓስተር፣ ይቅርታ። ቶፒክ ይዘን ለምሳሌ 12 ሰዓት ሆነ ልጅ በቃ ረፍት ያርጉ። እሺ ስለዚህ መቼ ደስ ባለ ሰዓት መጥተህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርቷ ይሄ ነው። በቃ አሁን ምንድነው ይሄን ትምህርቷንማ ጨረስን እኮ ፓስተር። እኔ ትምህርት አይደለም እንድናወራ የምፈልገው የምንም ትምህርት በቃ ይሄ በኢትዮጵያ ኦርቶዶክስ ቤተክርስቲያን ዘፈን ኃጢአት ነው በቃ ፔሪድ። አሁን ግን ማውራት ያለብን ኦኬ የተለያዩ ነገሮች ግን እንደ ባህልም ሆነው እንደ ልማድም ሆነው እንደምንም ሆነው ዘፈን ተብሎ ታይትል ሰጣቸው የምናሳልፋቸው በዴሊ ህይወታችን ላይ አሉ። ይሄ ከዝሙቱ ከአመንዝራነቱ ከመዳራቱ ውጪ ያለ ደግሞ አለ። በቃ በባህልም በምንም በህይወታችን የለመድናቸው እነዚህስ እንዴት ይታያሉ የሚለው ነው ዲስከሽን ማድረግ ያለብን እንጂ የቤተክርስቲያኗ ትምህርት ነው በቃ ጥረት ነው እኮ እሱም ኃጢአት ነው በቃ አለቀ። ምን ኃጢአት ነው ብዬ ነው እኮ ነገም በመጣ የምናገረው አለቀ። ኃጢአት ነው ምን ዲስከሽን ያስፈልገዋል? እንደ ቤተክርስቲያን ትምህርት ወጣ ብለን ግን እንደ ባህልና እንደ ኢትዮጵያዊነት ደግሞ እየኖርን እያረግን ያለው እያደግንበት ያለው በትምህርት ቤትም በተለያየ ነገሮችም የምንሰማቸው ከብሔራዊ መዝሙር ጀምሮ አሉ። እነዚህ እንዴት ይታያሉ ብለን አይገስ ማቹርድ በሆነ መልኩ አእምሯችንን ሰፋ አድርገን ልናወራው ይገባል ብዬ ነው። እሱ ነው የማምነው ፓስተር። በደስታ እኔ ዲያቆን በጣም አሁን ማቋሜ በደስታ ተያይዞ የሚመጡ ጥያቄዎችን ድንገት አንድ ሰው ተነስቶ ቅድም አሁን እንደተባለው ከወንጌል አማኝ ሳይት ተነስቶ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዘፈን ፈቅዳለች፣ ዘፋኞቻቸው የነሱ ናቸው ምናምን ለሚለው አጥጋቢ መልስ ይሆናል ብዬ አምናለሁ። ቅድም እንደተባለው እነ ቶክቻ ምናምን የተባሉት ግለሰቦች ቤተክርስቲያንን አይወክልም የሚሄደው የዚህን ያህል አካሄድም ካለ እኔ ችግር የለብኝም። መማማሪያ ከሆነና ነገ ትውልዱ በዚህ ደረጃ የሆነ ነገር ቅድም ቢኒ እንዳለው ነው። ቤት ገስት ቁጭ ብሎ እዚህ ያለው ነገር ምንድን ነው? ቴዲ ሲዘፍን በቃ ብሶቴን የዘፈነው አለ። ኦኬ መብት ነው። እኔ ከዚህም አንግል ሰው ከተረዳው ደስ ይለኛል። ስለዚህ ጋዲን ሲያወራው ይሄንን ስሜት ይዞ ነበር ሲሞግተው የነበረው ከተባለም ችግር የለም። ስለዚህ መጥተው እዚህ ለማውራት ፈቃደኛ ነኝ። ምንድን ነው እኛ ቁጭ ያለ ትምህርት አወራለሁ። እሺ እና አመሰግናለሁ። እሺ ደህና ሁኑ። እሺ ፓስተር በቃ እና እንደዋወልና ወይም በውስጥ ያስቀምጡልኝ፣ አገኘታለሁ፣ እናወራለን። እግዚአብሔር ይስጥልን። አደከምኩት እኔም በደካም ላይ አመሰግናለሁ። በጣም መልካም ሌሊት። አሜን። እሺ ፓስተር መልካም ምሽት። እሺ ሁላችሁም አመሰግናለሁ።
ቢያንስ እኮ ለወራት እኮ እያወራን ከኛ ጋር ራሱ ቆይ አንተ ሰምተሃል እንግዲህ ቴዲ አፍሮ ሳይመጣ እዚህ ቤት ውስጥ ትዝ ይላል። ከዛ ከወንጌል አማኝ ጋር ድብድብ እስኪቀር ድረስ ያወራ ነው። ክርክሩ ቀን ሙሉ ጌም እየተጫወታችሁ ትዝ ይላል። አዎ ጌም እየተጫወትን እንዴት እንዳመመኝ አንተ ገብተህ ሁሉ አንተ ምን አልከኝ፣ አይዞ ምናምን ሁሉ ያልከኝ ጊዜ ትዝ ይላል። መበሳጨ በጣም ልክ አይደለም። የወንጌል አማኝ ይኸውላችሁ፣ የወንጌል አማኝ ሆኖ ዘፈን ልክ ነው የሚል ሰው የጋዲሳን ስሙት። ይኸው ላይ ያለ እዚህ ጋር ላይ አስቀምጫለሁ። እኔ ጋዲሳን ሀሳብ ነው የምገዛው ብያለሁ። በቃ ጥሩ ነው ኖ ጋዲሳ የሚለው ዘፈን ብለን ከፈረጅን ከዘፈን እየመረጥን ህዝቡ ሂድ እዩ ማለት የለብንም ነው። በቃ የጋዲሳ ሀሳብ በቃ ዘፈን ብለ ከጀመርከው አለ እኮ ከዛ ውስጥ ደግሞ ለኔ የሚመቸው ድምጽ አለ፣ እኔ የሚሰማማኝ ነገር አለ ብለ ህዝቡ ሁሉ ሄዶ ዘፈን እንዲያይ አናደርግ። ኃጢአት ብለን ከጀመርን ኃጢአት ነው እያለ ነው ጋዲሳ። እኔም እኮ ሙቶ የጋዲሳ ሀሳብ እገዛለሁ። ግን ይኸውልህ ጋዲ ማነው ይኸውልህ እዚህ ገነት የሚል ፕሮፋይል እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፕሮፋይል ነው ያደረገችው። ከጴንጤ መዝሙር የቴዲ ዘፈን ይሻላል። እኔ ምን አልኩ? ይመቻችሁ ነዋ ታዲያ። እኛ ስሙ የጴንጤን ስሙ አላልኩም፣ ከአፌ አልወጣም። የቴዲ አፍሮን መስማት አይደለም እኔ እንደፈለጋችሁ አድርጉት። ምንም ሁለቴ እንዳታስቡ። የቴዲን አፍሮ አይደለም አልኳችሁ እኮ የፈለጋችሁትን መሆን ትችላላችሁ። ግን በመጽሐፍ ቅዱስ ዘፈንን እግዚአብሔር ምስክሬ ነው። እኔ ጋዲሳ እንደዚህ የተባረከ ጭንቅላት እንዳለው ዛሬ ነው መርጠህ ዘፈንን ስማ ካልከው ሰውን ደናደር በቃ አለቀልህ። እንዴት መርጠህ ዘፈን ስማ ይባላል? ኤኒዌይስ በቃ ደናደሩ። እሺ ፓስተር፣ አይ የጋዲሳ ሀሳብ ሁሉንም ያስማማ ነው። በቃ ለሚመናኑ የሚጠነቀቅ በጣም ትልቅ እንትን ያለው ነገር ፎቶን ሰቅዬ አስተምርበታለሁ ጋዲሳን ስሙ ብዬ በጣም ምክንያቱም አንዳንዴ የቤተ ክርስቲያን መሪ ከሆንከው ማንም ቢሆን በየትኛው ወገንም ቤተ ክርስቲያን መሪ ከሆነ ሪፕሬዘንት ማድረግ ያለበት ቤተ ክርስቲያኑና ሚመናኑ የሚጠነቀቅ ለስሜቱ ሳይሆን ለቤተ ክርስቲያኑ ሐሳብ የያዘ አቋም ሊኖር ይገባል የሚል አቋም ነው። ፎቶን ሰቅዬ ቪዲዮ ስሩ። ጋዲሳን ፎቶን ሰቅዬ የኢትዮጵያ ኦርቶዶክስ ማናችሁ ምዕመናን ጋዲሳን ስሙን ነው ማለት መርጣ ስማ የሚባል የለም አለ። በቃ አይባልም። ተነስቶ አብዱኪያን ልዝፈር ካደስ አለ። እንዴት ይሆናል እንዴ? አይሆንም። ስለዚህ ጥላቻችሁን ጴንጤ ላይ ካለባችሁ እኔ ምንም ልረዳችሁ አልችልም። ትምህርት ነው የተወራው። ጋዲሳ ያወራውን ስሙት። ጎበዝ ልጅ ነው። በቃ በጣም ነው ያደነቅኩት። ጥሩ ለእኔም ራሱ አቀራረብ አሳይቶኛል። ጎበዝ ነው። ይሄንን አልከዳችሁ። ስለዚህ ነው አሁን እናንተ ራሳችሁ እጅ ላይ የቤት ስራው አለ። ጴንጤም ከሆንክ ዘፈን ይቻላል ምናምን የምትል እግዚአብሔርን አታቆም፣ መንፈሳዊ ዓለምን አታቆም ብዬ ነው የምሞግት። ዳግም አልተወለድክም ነው የምልህ። እውነቴን ነው የምልህ። ጴንጤ የሆነ ዘፈን ገና በርዕስ ልትከፋፍል አዝናለሁ። ጴንጤ የሆነ በርዕስ ልትከፍልልኝ በጌታ በኢየሱስም አዝናለሁ። ስለ መዳንህ እጠራጠራለሁ። ከዓለም ስለ መውጣትህ እጠራጠራለሁ። ስለዚህ በጣም ይቅርታ አድርጉልኝ። ደክሞሃል፣ ተኛ። እንዴት እተኛለሁ? አልደከም። በእግዚአብሔር ጸጋና በመንፈስ ቅዱስ ነው ማገለግለው። አልደከመኝም፣ አልተኛም። ልጆቼን አሁን አበላና ትምህርት ቤት እሄዳለሁ። ቀን እከፍታለሁ። ኑ አሁን እየተነሳም በዘፈን እንጽናና ልትሉ ነው እንዴ? ለልባችን ዘፈን ይናገረን እና ነገ እናወራለን። አትተኛ። አው ሐሳቡ ተነሶ ድሮ ምን እንትን አለ እኮ ገባ አንዱ ጋር እየሄደ አይ በቃ አንተም የኢትዮጵያ ኦርቶዶክስ ቤተክርስቲያን ወዳችኋለሁ፣ አከብራችኋለሁ። እናንተ ለኔ በጣም ድንቆች ናችሁ፣ እጅግ የተከበራችሁ ነው። በህይወቴ ዘመን ለህይወታችሁ የሚጠቅማችሁን ነገር እንድታስቡ ብቻ ነው። ጥል፣ ብሽሽቅ፣ አንዱ በጣም ከፍ ያለ አንዱ ያነሰ አይፈቀድም። ሁላችንም የጋራ የሆነ መንፈሳዊ ነገር ነው የምናወራው። ፈቃደኛ ስትሆኑ እናወራለን። ከዛ ውጪ ጴንጤ ሆነ ግን ዘፈን ካልከኝ በኢትዮጵያ ቤተክርስቲያን ታሪክ ዘፈነ ተብሎ እኮ የተባረረ ሚሊዮን እነግርሃለሁ። ሙዚቃ ተጫወተ ተብሎ የተባረረ መዝሙር ዘፈን እየሰራ የት ቤተክርስቲያንና ማን ነው ፓስተሩ? የማን ቤተክርስቲያን ነው ተብሎ እኮ እስካሁን ድረስ ጥያቄ። ጴንጤ ነኝ ይላል። ማን ነው ፓስተሩ? ማን ነው የሚያገለግለው? የቸርች ነው አቴንድ የሚያደርገው? ጠይቁልኝ። አዎ። ስለዚህ እንዲሁም ከዓለም እየመጡ በቤተ ክርስቲያን በብዙ እያገለገሉ ነው። ጥበብ ወርቅዬ፣ ዘሪቱ ማን ነው ደግሞ አሸናፊ ነው ምናምን የሚባል የሞቱት ማን ናቸው? ትልቁ የኢትዮጵያ ውድ ተከፋይ የነበሩት ሙሉቀን መለሰ፣ ሂሩት በቀለ እነግራለሁ። ህይወታቸው የተለወጠ
ከዘፈን ወደ ዝማሬ እንጂ በዘፈን ላይ ዘፈን የቀጠለ አንድ አላቅም። ይህን በደረቴ ነፍቼ ሞልቼ እነግራለሁ። እዚህ ተቃውሙ፣ እጃችሁ ላይ ነው የቤት ስራው። ይሄ ወቅት እየጠበቀ የሚያከራክር እንዳይሆን በየቀኑ ነው ማስተምረው ነው በየቀኑ። ቀጥሎ መጠጥ ላይ እመጣለሁ፣ ጫት ላይ እመጣለሁ፣ ቀጥሎ እሷ ምናምን። በፍጹም አልተወውም። ትልልቅ እውቀት እያወራ እንደዚህ አይነት ተራ ትምህርቶችን ኖርማል ካደረጋችሁ በጣም ነው ማዝነው። ጋዲሳ ወዳሃለሁ፣ አድርሱልኝ። ጋዲሳ አንተ ትልቅ ሰው ነህ። በጣም ያንተን ሀሳብ ነው ማምነው። ቴንኪዩ። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዲህ አይነት መምህራኖች አሏችሁ፣ ስሟቸው። እንደነ ጋዲሳ አይነት የት ነው ማገኛችሁ? ከፈለጋችሁ ይሄው እኔ ጋር አድርጋለሁ። የትም አለ። ወዳችኋለሁ። ደህና ደሩ። ቻው።